ጳጉሜ 4 ቀን 2017 ዓ.ም ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ በተመረቀበት ዕለት በቀጣይ ጥቂት ዓመታት በ30 ቢሊዮን ዶላር የሚገነቡና የኢትዮጵያን የኢኮኖሚ ስብራት እንደሚጠግኑ የታመነባቸው ፕሮጀክቶች ተበሰሩ። ከነዚህ ግዙፍ የጉባ ብስራቶች መካከል ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ አንዱ ነው። ከጥቂት ወራት በኋላ ጥር 2 ቀን 2018 ዓ.ም ይህ ቃል መሬት ወረደ። ይህ ታሪካዊ ፕሮጀክት አገራችንን ከዓለም ቀዳሚ የአቪዬሽን ማዕከል ተርታ ለማሰለፍ በደረሰበት ሁሉ ሰንደቅ ዓላማችንን ከፍ አድርጎ ሊያውለበልብ የአገራችንና የአህጉራችን ኩራት ሊሆን መሰረቱ ተጣለ። ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአመራሮች ጋር በመሆን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ግንባታ ሂደት ያለበትን ሁኔታ ተዘዋውረው ተመልክተዋል። ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት ፕሮጀክቱ በኢትዮጵያ ታሪክ ትልቁና በሚወጣለት ሀብት እንዲሁም በሚያንቀሳቅሰው ማሽነሪ በአፍሪካ ደረጃ ቀዳሚ ነው። ይህን የሚያክል ማሽን የሚንቀሳቀስበት ስራ እንደ ሀገር ምርተን አናውቅም። የመጀመሪያችን ነው። በሀገር ደረጃ ኤርፖርቱን መስራት ብቻ ሳይሆን 4000 መኪና ነጥሮ ባልተለየ መንገድ ማኔጅ ማድረግ መቻል በራሱ በቀን ምን ያክል የአፈር ብዛት ከየት ቦታ ተነስቶ የት ጋር እንደሚያርፍ ማወቅ በራሱ ኦፕሬቲንግ ሲስተሙ በደንብ አንደርስታንድ ማድረግ ለአመራሮች በጣም አስፈላጊ ነገር ነው። ይህ ግዙፍ ፕሮጀክት ሲታሰብ ጀምሮ ብዙዎች አይሳካም ብለው ጥርጣሬ ገብቷቸው ነበር። ጠቅላይ ሚኒስትሩ ለዚህ ምላሽ ሲሰጡ ኢትዮጵያውያን ይህንን ግዙፍ ስራ ለማከናወን አቅሙ፣ እውቀቱና ቁርጠኝነቱ እንዳላቸው ጠቅሰዋል። ፕሮጀክቱን በከፍተኛ ክትትል በመምራት ባልነው ጊዜ እንጨርሰዋለን ሲሉም አረጋግጠዋል። ይህ የቢሾፍቱ ኤርፖርት ስራ በጣም ግዙፍ ነው። ለኢትዮጵያውያን ትልቅ ክብር ነው። ብዙዎች አትችሉም፣ ገንዘቡም አይገኝም፣ ስራውን መምራት አይሆንላችሁም፣ ይሄን የሚያክል ግዙፍ ነገር ለምን ታስባላችሁ የሚል ምልከታ ያለው እሳቤ ሲያራግቡ ይሰማል። እውነታቸውን ነው። ከነሱ አንጻር አይገባንም። እኛ ደግሞ እንችላለን፣ ይገባናል፣ የሚመጥነን ትልቅ ነገር ነው እያልን ነው። ማን እንደሚያሸንፍ ጊዜው ሲደርስ እናያለን። ይሄ ኤርፖርት ከዚህ ቀደም እንደነበረው ፕሮጀክት አይደለም። በከፍተኛ ክትትል የሚመራ ነው። ባልነው ጊዜ እንጨርሰዋለን። የሚገጥሙ ፈተናዎች በጣም ብዙ ናቸው። እነዚያን ፈተናዎች በቅርበት እየፈታን ፕሮጀክቱን በማሳካት ኢትዮጵያ ብቻ አይደለችም፣ አፍሪካ ማሳካት እንደምትችል ማሰብ፣ ማቀድ፣ መስራት እንደምትችል ለዓለም የምናሳይበት፣ አፍሪካን የምናነቃቃበት ግዙፍ ስራ ነው። ይህ ፕሮጀክት የኢትዮጵያ ተስፋ ነው። መላው የኢትዮጵያ ሕዝብ በተባበረ ክንድ የበለጸገች ኢትዮጵያን ለልጆቹ ለማውረስ በጋራ መቆምና መስራት ይጠበቅበታል። ጠቅላይ ሚኒስትሩ እንዳሉት ጊዜው የኢትዮጵያና የአፍሪካ ነው። ይህም በስራ ሊተረጎም ይገባል። ይሄ ጊዜ የኢትዮጵያ ጊዜ ነው። ይሄ ጊዜ የአፍሪካ ጊዜ ነው። ይሄ ጊዜ የኛ ጊዜ መሆኑን መናገር ብቻ ሳይሆን ያንን ለመተርጎም የሚያስችል ስራ መስራት ያስፈልጋል። ይሄ ጊዜ ካመለጠን መልሰን እንደዚህ ያለውን ነገር ለማሰብና ለመስራት በጣም አስቸጋሪ ይሆናል እና ሲዝኑ የኛ ነው። ገብቶናል። በትልቁ አስበን በትንሹ ጀምረን አሰናስለን የኢትዮጵያን ብልጽግና ለማረጋገጥ እየሰራን እንገኛለን። ትልቅ ብስራት ነው። ይሄን የተተረማመሰ ማሽን ማየት በራሱ ኢትዮጵያ ውስጥ ለእያንዳንዱ ኢትዮጵያዊ ተስፋ ነው። ለነገሩ ተስፋ እንትከል ብለን ግሪን ሌጋሲ የጀመርን ስለሆነ ሲደመር ዛሬ ያየሁት ነገር የጀመርነው መንገድ ትክክል መሆኑን ኢትዮጵያ ይመጥናት የሚገባት እንደዚህ ያለ ግዙፍ ስራ መሆኑን ለማየት ችያለሁ።